ይመጡና ጭንቅላቴን አይምሮዬን ያዞራሉ በክቱላ don't play with me bitch አሁን ለማንኛውም ማለት ነው እዚህ ቲክቶክ ላይ ማለት ነው ምን ይስሉ ሰማነ የደረሰኝ ቪዲዮ አለ የደረሰኝ ማስረጃ አለ በዚህ ገብቶ በዚህ ወጥቶ ምናምን ነገር ትላላችሁ አሁን ሰሞኑ የጃኒ ቪዲዮ እንትን አለ ማስረጃ አለ ወንጀል አለ በዚህ ገባ ጅኒ ቆለ ጀላ ቆለ ትላላችሁ ማስረጃ አለ ወንጀል አለ በዚህ ገባ አንድ ነገር ልንገራችሁ አሁን የሰዎች ወንጀል ቪዲዮ ወደናንተ ተልኮ አንድ ነገር ልንገራችሁ ያ ሰው ወንጀለኛ ሊሆን ይችላል ማንኛውም ሰው ወንጀለኛ ሊሆን ይችላል ግን የሆነ ሰው ወንጀል ሲሰራ ቪዲዮ ካለ ያ ቪዲዮ ለናንተ ከደረሰና ያንን ቪዲዮ ከፍታችሁ አይታችሁ ወንጀል እንደሆነ አውቃችሁ ደውላችሁ ለህግ ካላሳወቃችሁ ለፖሊስም ሆነ ለምን ደውላችሁ ይሄን ነገር ካላሳወቃችሁ ያንን ያ ሰው ወንጀለኛ ሲገልም ይሁን የተለያየ ነገር ሲያደርግ ትልቅ ወንጀል ሰርቶ ሲያደርግ ቪዲዮ ወይም ያ ሰው ወንጀለኛ እንደሆነ ቪዲዮ እጃችሁ ላይ ደርሶ እከሌኮ ወንጀለኛ ናት እንደዚህ አይነት ቪዲዮ ስለሷ ደርሶኛል ብላችሁ ያንን ቪዲዮ አይታችሁ ለህግ አካል ሳታሳውቁ እጃችሁ ላይ ካስቀመጣችሁ ይነዋይ ቢች አንቺ ራስሽ ወንጀለኛ ነሽ አንተም ወንጀለኛ ነህ አንቺም ወንጀለኛ ነሽ ይሄን ታውቃላችሁ ያያችሁት ቪዲዮ ወንጀል ከሆነ ወንጀል መሆኑን ካወቅሽ ትክክል ካልሆነ የዛን ሰው ቪዲዮ አይተሽ ደብቀሽ ማስቀመጥ የለብሽም ለህግ አካል ደውለሽ ማሳወቅ አለብሽ ወይ ደውለሽ ወይ በአካል ሂደሽ እንደዚህ አይነት ቪዲዮ ከዚህ ሰው ደርሶኛል ይሄ ሰው እንደዚህ አይነት ወንጀል ሰርቷል እና ለኔ ይሄ ቪዲዮ ትክክል ስላልሆነ ወንጀል ሆኖ ስለታየኝ ለህግ አካል መጥቼ ማሳየት ስለፈለኩኝ ብለሽ ማሳወቅ እንዳለብሽ ታውቂያለሽ ግን ሴቶችም ሆኑ ወንዶች ብዙ ጊዜ እናያችኋለን የሰራሹ የሆነ ቪዲዮ አለ እንደዚህ ያደረጋችሁት ነገር አለ በዚህ የገባችሁት ነገር አለ በዚህ የወጣችሁት ነገር አለ እጄ ላይ ደርሷል ትላላችሁ ይሄን ነገር ደውላችሁ ለህግ ካላሳወቃችሁ እናንተም ወንጀለኞች ናችሁ የወንጀለኛው ተባባሪዎች ናችሁ ለምን ወንጀሉን አይታችሁ የሰራውን ወንጀል አይታችሁ ተመልክታችሁ ያንን ወንጀል ደብቃችሁለታል ለዛ ሰው ስለዚህ ያ ሰው ብቻ ሳይሆን ቪዲዮውን አይተሽ ለህግ ስላላሳወቅሽ ወንድሙኝ ሴት በህግ ትጠየቂያለሽ በህግ ትጠየቃለሽ ልትጠየቁም ይገባል አለቀ ደቀቀ ትመጣላችሁን ሰማችኋለን ካሊና ካሊ እንደዚህ አይነት ወንጀል አለ እንዲህ አይነት በህግ የሚያስጠይቅ ጉዳይ ሰርተሽ ቪዲዮዎች ደርሶኛል ማስረጃሽ ደርሶኛል በዚህ ገብቼ በዚህ ወጥቼ እያላችሁ ታስቀምጣላችሁ ትናገራላችሁ ማለት ለኛ መታችሁ ትናገራላችሁ ወንጀል መሆኑን ካወቃችሁ ያ ሰው ወንጀለኛ ከሆነ በሚኖርበት ሀገር የሰራው ስራ የሚያስጠይቀው ከሆነ በህግ የሚያስጠይቀው ከሆነ የሚያሳስረውም ከሆነ ለህግ አካል ሄዳችሁ ማሳወቅ አለባችሁ እንጂ ያንን ቪዲዮ አይታችሁ የወንጀሉ ተባባሪ በማየታችሁ ብቻ የወንጀሉ ተባባሪ ሆናችሁ ቁጭ አድርጋችሁ ምን ታደርጋላችሁ እኔ ጋር ግን ከመጣሽ ይሄንን ነገር አንቺ ስትነኪ ወይ አንተ ስትነካ ይሄ ቪዲዮሽን አውጣለሁ ማለት አትችሉም ቪዲዮ እጃችሁ እንደደረሰ ያ ሰው ያቺ ልጅም ሆነ ያ ልጅ ወንጀለኛው ቢነካችሁም ባይነካችሁም የሰራው ስራ ወንጀል እንደሆነ ካወቃችሁ ለህግ አካል ማሳወቅ አለባችሁ ይሄ ቃላታችሁ ራሱ ያስጠይቃችኋል አላልኩም ማለታችሁም አዳሜ በግድንግድ ቪዲዮ ኮምፒውተር ዱቅ አድርገን ሁልሽንም ሪከርድ እኮ እናደርግሻለን ሁላችንም በአሁን ሰዓት ያስፈልጋላ ማን ወንጀለኛ እንዳልሆነ ስለማይታወቅ ሁላችንም በእንትናችን አዘጋጅተን ካሜራችንን አዘጋጅተን ዱቅ ነው አይ እንደዚህ አላልኩም ብለሽ ነው ብለሻል በገዛ አፍሽ ተናግረሻል ተብሎ ይቀርብልሻል ስለዚህ ማለት ነው እየወጣችሁ እንደዚህ አይነት አለ ይሄ ማስረጃ አለ የሰራሹን ስራ ታውቂያለሽ አሁን ጃኒንም እያስፈራራቻት ነው የሰራሹን ስራ ታውቂያለሽ በዚህ ገብቶ ይሄ የሙሙ የቂንጥር የጀላ ቆልቅ ምናምን ኖርማል ነው አሁን ስለምሳሌ ማለት ነው let's say like ጃኒ የሴክስ ቪዲዮ ወሬበር ከቦይፍሬንዷ ጋር ምናምን ስታወራ ተገኝቷል አለ አይደል ከእሷ ቦይፍሬንዷ ጋር አለ ይባል ያ ቪዲዮ ኖርማል ነው ምክንያቱም ጃኒን ነው እንጂ የሚወክለው ህግን አይወክልም ጃኒ ያ ቪዲዮ ከማጋር እንዳደረገችው ስለምታውቅ ያ ቪዲዮ ወጥቶ ሰው እጅ ላይ ሌላ ሰው እጅ ላይ ቀርቦ እጅ ላይ ገብቶ ካየች ያንን ቪዲዮ ጃኒ መክሰስ ያለባት ከማጋ ነው ያንን ሴክስ ስታርግ የነበረው ከማጋ ነው ያን ቪዲዮ የተላለከችው ያን ሰው ነው መጠየቅ ያለባት
ይሄ ያንስ የቂንጥር ጉዳይ ችግር የለውም። ሌላ ግን የግድያ ወንጀል ይሄ የተለያዩ ነገሮች ወንጀል የሰሩ ሰዎች ቪዲዮ ደርሷችሁ በእጃችሁ ላይ ያንን ነገር ለህግ አካል ሳታቀርቡ አይታችሁ ቁጭ ያደረጋችሁ ሰዎች ካላችሁ እናንተም ወንጀለኛ ናችሁ። ፊንገር ሾ ምን ስትይ ሰምቻለሁ የተለያየ ስላንቺ